ሰላም ሰላም ቤተሰብ እንዴት ናችሁ? ትላንትና ሀይሚዬ ስለሌለች ሚዲያው ላይ ፍልጥ ቁርጥ ሲያረጋችሁ ነበረ። እኔ ራሱ ፍልጥ ቁርጥ ሲያረገኝ ነበረ። አለ አይደለ የሆነ በጣም የድብርት ስሜት ማታ ራሱ ማለት ነው። ምናልባት ላይፍ ከመጣች ብዬ ራሱ ቁጭ ብዬ እየጠበቅኩ ነበረና የለችም፣ አልመጣችም። ብሩኬ ከሁለት ቦታ አይቼዋለሁ። ያው እነ ሙቪ ጋር ሙቪ ቤት መጥቶ ነው እነ ብሩኬ ቤት። አዎ ሙቪዬ እነ ብሩኬ ቤት መጥቶ ነበረ። እንደገና ደግሞ ካዝች ከአብሳላት ተብዬዋ ጋር ነበረ የመጣው። እንግዲህ ያው ትላንትና የልቤን ተናግረው አባሩልኝ ያለችን ሴትዮ የሆነ ቃል ተጠቅሜ ነበርና ብዙዎቻችሁ በጣም ስቃችኋል። ያስቃል። የተሆነን የሪከርድ ያረኩትን በስሜትና በንዴት ሪከርድ ያረኩትን መለስ ብዬ ሳየው ማለት ነው። በጣም ነው የሳኩት፣ እውነት ለመናገር በጣም ነው የሳኩት። በጣም እግዚአብሔርን ሳላቀው ነው ያ ቃል ካፌ የወጣው። ፈጣሪ ሆይ ይቅር ይበለኝ። ወይኔ በዚህ ሰዓት ግን እንደው ክፉ ባታናግሩን። እሷ እኮ ናት በመድኃኒዓለም እኔም ብለው ማነሽ እንትና ምን ያነጋገሯ በጣም ያስቃል፣ ያናድዳል እና ስሜታዊ ያደርጋል። ስሜታዊ ሆኜ የተናገርኩትን ቃል ሰው የሆነ ኢሞጂ ምናምን ተልኩልኝ ገብቼ ስሰማው ድምፄ ያስቃል ብቻና ለማንኛውም ያው ህማማት ሁለተኛ ቀናችን ነው። ግን ምን ዋጋ አለው? እኛ አልተቆጠብን ምን አላልን። የሰው ድክመት። እናማ ወደ ገደለው ስገባላችሁ ወደ ቅመምዬ መታለች ማለት ያው አለች ሚዲያ ላይ። ትላንትና ብዙ ቦታ ይቻታለሁ እውነት ለመናገር ሼር ምናምን ስታደርግ ማለት ነው። እና ማታም አይቻታለሁ ብዙ እንትኑ ሼር እያደረገች ነው። እና የሆነ ነገር ራሱ ሼር አድርጋለች፣ ግን በጣም የሚያስቅ ፖስት ነው። ያንን እንኳን ይቅርብኝና ወደ መልካሙ ነገር ልምጣ። መልካም ነገር የሆነ ደስ የሚል ነገር ሼር አድርጋለች። በነገራችን ላይ ሀይሚ ብዙ ጊዜ ሼር ፖስት ስታደርግ ይደርሰኛልና አያታለሁ። ግን የሆነ ቀልቤን ሳብ ያደረገኝን ወይም ደስ ያለኝን ነው ነገር ነው የማመጣው ወደ እናንተ ማለት ነው። ሀይሚዬ ያው ብዙ ጊዜ ሁሌም እንደምላችሁ ራሷን ይመለከታታል ብዬ የማስበውን ብቻ አይደለም ፖስት ሼር የምታደርገው ብዙዎችን አነስ ያሉ ቲክታከሮችን ራሱ ዩቱበሮችን ሼር ታደርጋለች ብዙ ጊዜ ያለው። ለምን? ለነሱ ቫልዩ ስላለው ይሄ መልካምነት ነው እንጂ ያው ፖስት የምታደርገው ነገር እንጂ ሼር የምታደርገው ነገር ብዙ ጊዜ እሷን አይመለከትም። ግን በጣም የሚገርመኝ ነገር እሷ ከሌለች ዩቱቡም ቲክቶኩም ሚዲያው በጠቅላላ በቃ ይሁን የሚያስጠላ ነው የሚሆነው። ለምን እንደው አላውቅም። ጭር ነው በሚለው በቃ ጭራሽ እኔ እሷ ካልመጣች ዩቱብ ራሱ ግቢ አይለኝም፣ እውነት ለመናገር ጀምር ማለት ነው። ቪዲዮውን እዩ ራሱ አይለኝም። በጣም ነው የሚደብረኝ። እናማ ያው ትላንትና እሷ ያልመጣችበት ምክንያት ይመስለኛል የፋሲካ ሙሽራ አይደለች፣ ራሷን ፏፈሽ ትሪት እያደረገች ራሷን ፏ እያረገች አለ አይደለ ሪላክስ እያደረገች ነው። ጸጉሯን ምናምን ትሪት እያደረገች ያው አሁን አይደለም የምትሰራው። በእርግጥ ግን ያው ለመሰራት ጸጉሯን ትሪት ታደርጋለች፣ ራሷን ትሪት ታደርጋለች። እንግዲህ ፋሲካ ላይ መቼም ያው አዲስ ነገር እንደሚኖር አልጠራጠርም። ይሄ በነገሌ ምክንያት ምናምን አይደለም፣ እነሱ መጀመሪያ ማቀደውበት ስለሆነ ነው እንጂ በነገሌ ከሌ እንትን ብሎ ከሌ ምናምን አይደለም፣ አይመስለኝም። እንደዛ ሳይሆን ራሱ አቅዳበትና አስባበት ነው ብዬ ነው። ሁለታቸውም አቅደውበት ነበር እና ያው ፋሲካ ላይ እርግጠኛ ነኝ አዳዲስ ነገሮች እናያለን። አዳዲስ ሽምግልና ይላካል ይመስለኛል። በትክክለኛው ዝም ብሎ እንደዚህ ለስራ ምናምን የእስከ ዛሬው ዝም ብሎ ነው ማስታወቂያ ምናምን ሲሰሩ የነበረው። ቀለበቱን ራሱ ብሩኬ ባለፈው የቀለበቱን ቪዲዮ ራሱ ለእንትን ነው ለምንድን ነው ለማስታወቂያ ነው። ባለፈው ሙሽራ ልብስ ለብሰው ምናምን ለማስታወቂያ ነው። ግን
አሁን ላይ የሚመጣው ነገር ሪል ይመስለኛል ትክክለኛ ነገር እነሱ ወደ እውነተኛ ህይወት የሚመጡበት ሂደት ነው ብዬ አስባለሁ። ያ እንዲሆን ሁላችንም ጸሎት እናደርግላቸው። ሁላችንም ያው እነሱን በማበረታታት አይዟችሁ በርቱ፣ በመሳደብ በመዘግዘቅ ሳይሆን አይዟችሁ በርቱ፣ በይሄ ቢሆን ይሄን ነው ብሩኬም ሲያጠፋ ልክ እንደ ወንድም እንወዳቸው ከሆነ በመምከር ሀይሚዬንም እንደዛው ሀይሚዬ እንደዚህ አታድርጊ በመምከር በመሳደብ በመዘቅዘቅ የሚመጣ ምንም ነገር የለምና ፍቅር ያሸንፋል። በፍቅር እነሱን እየደገፈን አብረን እንቀጥላለን። ወደፊት ብዙ ጥሩ ጥሩ ደስ ደስ የሚሉ ነገሮች እናያለን ብዬ ተስፋ አደርጋለሁ። ሀይሚዬ እንግዲህ ወደ ሀይሚዬ መልእክት ስመጣላችሁ ያው ከ4 ሰዓት በፊት ነው። የኔ ሴት የደከመው ልብሽ እግዚአብሔር እንዳለው ንገሪው። ለደከመው ልብሽ የኔ ሴት ለደከመው ልብሽ እግዚአብሔር እንዳለው ንገሪው። የኔ ቆንጆ በትክክል የምር አንዳንዴ በሰው ከመመካት ይልቅ በፈጣሪ መመካት ትልቅ ቫልዩ አለው። ከማንም በላይ ከምንም በላይ የድካማችንን ልፋታችንን ለፈጣሪ ብንነግረው ከሰው በላይ መፍትሄ ይሰጠናል ፈጣሪ በእውነት ማለት ነው። እና እውነት ነው። ሁላችሁም ሲደክማችሁ ሲያማችሁ፣ በተለይ አለ አይደለም ሰው የለኝም ብላችሁ የምታስቡ ሰዎች ከሰው በላይ ፈጣሪ እንዳላችሁ አስቡ። በተለይ እህቶቼ፣ በስደት ያላችሁ እህቶች በጣም ይከፋል። በተለይ በዓል ሲመጣ በጣም ነው የሚከፋው። እውነት ለመናገር ብቸኛ ናችሁ። እናንተ ካልደወላችሁላቸው እነሱ አይደውሉላችሁም። እናንተ ካልፈለጋችኋቸው እነሱ አይፈልጓችሁም። ሰው የሚጠብቀው እናንተ እንድትደውሉ እናንተ እንድትፈልጓቸው ነው። በዛ መሀል እናንተ ብቸኝነት ሰው የለኝም ብላችሁ አንዳንዴ ሰው የለኝም ብላችሁ እንዲሰማችሁ የሚያደርግ ሰው አለ። አምናችኋቸው ብዙ ዋጋ ከፍላችኋላቸው ግን እናንተ ምንም እንዳላረጋችሁ ምንም ዋጋ እንዳልከፈላችሁ የሚያስቡ ሰዎች አሉ። በዛን ሰዓት እናንተ ትሰበራላችሁ። ዋጋችሁ ሜዳ ሲቀር ግን ከማንም በላይ የምታደርጉትንም ነገር ፈጣሪ ይቆጥራል። የምትሰሩትንም ስራ ፈጣሪ ያያል። የእናንተንም በደል የእናንተንም መከፋት ፈጣሪ ያያል የእውነት። ስለዚህ ቢደክማችሁም ቢከፋችሁም ፈጣሪ ያለኝ እኮ ብላችሁ በፈጣሪያችሁ ተጽናኑ። በሰው አትመኩ። ልክ እንደ ሀይሚዬ ማለት ነው። ሀይሚዬ ማለት በፈጣሪዋ የምትመካ በፈጣሪዋ ሁሉን ነገር የምትችል ፈጣሪ ሁሉን ነገር ያደርግልኛል ብላ የምታምን የፈለገ ነገር እሾህ ዙሪያዋን ቢከባት ነገር ግን ከዛ ከሾህ ላይ ፈጣሪ ያነሳኛል ብላ የምታስብ ፈጣሪን የምትፈራ መልካም ሩህሩህ ልባም ሴት ማለት ሀይሚ ናት። ሴቶችዬ ከሀይሚ ተማሩ። ሴትነትን ከሀይሚ ውሰዱ።